ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂና አስተማሪ የሆነ ቪዲዮ ነው። ምንድነው ካላችሁኝ በየቀኑ የምንጠቀማቸው የተለያዩ ጥያቄያዊ አረፍተ ነገሮችን እንዴት መጻፍ ማንበብና ደግሞ ለዛ ጥያቄያዊ አረፍተ ነገሮች ምላሽ መስጠት እንችላለን የሚለውን የሚያሳይ ቪዲዮ ስለሆነ ይህንን ቪዲዮ በማየት ብቻ ከጓደኞቻችሁና ከቤተሰቦቻችሁ ጋር በመጻጻፍ ወይም የተጻፈላችሁን በማንበብና እንደገና ደግሞ ምላሽ በመስጠት መግባባት እንደምትችሉ ልነግራችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም አስተማሪ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትዘነጉ። ውድ ቤተሰቦቼ ይህንን ቪዲዮ በጣም ለየት የሚያደርገው ምንድነው ካላችሁኝ በዚህ ቪዲዮ 3 ዋና ነገሮችን ታገኛላችሁ። አንደኛው ነገር ደግሞ ከሰዎች ጋር ለመጻጻፍ ወይም ጥያቄ ለመጠየቅ ብትፈልጉ ወይም ስትጠየቁ ምን አይነት ምላሽ መስጠት እንዳለባችሁና ሁለተኛው ነገር ደግሞ በዚህ ቪዲዮ ማንበብና መጻፍ እንዴት መቻልና መሞከር እንዳለባችሁ፣ ሶስተኛው ነገር ደግሞ በቀላሉ እንዴት የተጻፈላችሁን መመለስ እንደምትችሉ የሚያሳይ ቪዲዮ ስለሆነ እስከ መጨረሻው በደንብ እንድታዩት ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫን ይህንን ቻናል እንድትቀላቀሉ ይሁን። ምክንያቱም በዚህ ቻናል የተለያዩ መሰረታዊ የሆኑ ትምህርቶች ስለሚለቀቁ እነኚህን ትምህርቶችን ሳታቋርጡ ለመከታተል አንዴ ሰብስክራይብ ካረጋችሁ የደወል ምልክቷን ከጫናችሁ እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው ቀጥታ ወደ እናንተ ይደርሳል ማለት ነው። ውድ ቤተሰቦቼ በእርግጠኝነት ይህንን ቻናል ሰብስክራይብ በማድረግ ምንም አትጸጸቱም። ምክንያቱም ብዙ ተማሪዎች በውስጥ እንደምነግሩኝ ከሆነ ብዙ ዕውቀት እያገኙ እንደሆኑና ማንበብና መጻፍ እንደጀመሩ ደግሞ እየተለማመዱም እንደሆነ ብዙዎች ደግሞ እንደቻሉ እየነገሩኝ ስለሆነ እናንተም ይህንን እድል እንድትጠቀሙ ይሁን ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ አሪፍ ዜና ይዤላችሁ መጥቻለሁ። በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትስአፕ፣ በቴሌግራም፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህንን ትልቅ እድል እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ ሆናችሁ ራሳችሁን ችላችሁ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር መጻጻፍ የምትችሉና ማንበብ ደግሞ የምትችሉ መሆኑን ላሳውቃችሁ እፈልጋለሁ። ውድ ቤተሰቦቼ ስለሆነም ይህንን እድል ተጠቃሚ ለመሆን የሚፈልግ ተማሪ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን አግኝታችሁ ትምህርት መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ይሁን። ደብተር እስክሪብቶ መያዛችሁን እንዳትዘነጉ። ምክንያቱም በደብተር ላይ የሰፈረ ነገር ስለማይጠፋ ደብተር እስክሪብቶ አዘጋጅታችሁ ብትከታተሉ የተሻለ ነው። ቅድም ነግሬያችሁ እንደነበር እዚህ ጋር የምታዩት የተለያዩ ጥያቄያዊ አረፍተ ነገሮች አሉ።
ስለዚህ እነኚህን ጥያቄያዊ አረፍተ ነገሮችን በየቀኑ የምንጠቀማቸው ስለሆኑ ምላሻቸውንስ እንዴት ማወቅ እንችላለን? ወይም እንዴት ነው እንደዚህ አይነት ጥያቄያዊ አረፍተ ነገር ቢጻፍላችሁ መመለስ የምትችሉ መሆኑን ላሳያችሁ። እዚህ ጋር ደግሞ የጥያቄያዊ አረፍተ ነገሮች መልሶቻቸው እዚህ ጋር ለተጠየቃችሁ ጥያቄ እዚህ ጋር መልስ አለ ማለት ነው ውድ ቤተሰቦች። ስለሆነም በደንብ እንድትከታተሉ ማንበብ የቻላችሁት እኔን ቀድማችሁ በማንበብ እኔ ካነበብኩ በኋላ ትክክል እንደሆናችሁና እንዳልሆናችሁ ቼክ ማድረግ ትችላላችሁ ማለት ነው። ማንበብ ያልቻላችሁት ደግሞ ከኔ ጋር ፊደሎችን ቀስ እያልን እየቆጠርን አንድ ላይ ማንበብ እንችላለን። ስለዚህ ለሁላችሁም የሚሆን ቪዲዮ ስለሆነ እንድትከታተሉ ይሁን። እዚህ ጋር እንደምትመለከቱት የመጀመሪያው አረፍተ ነገር ምን ይላል የሚለውን አብረን እንየው። እዚህ ጋር ያለው ቤተሰቦቼን ይላል። ውድ ቤተሰቦቼ ቤተሰቦቼን ልታገናኘኝ ትችላለህ። አያችሁት? ቤተሰቦቼን ልታገናኘኝ ትችላለህ ይላል። ውድ ቤተሰቦቼ ለምሳሌ አንድ ሰው እንደዚህ ሊጠይቋችሁ ይችላል። ወይም እናንተም የሆነን ሰው እንደዚህ ብላችሁ መጠየቅ ትችላላችሁ ማለት ነው። ምክንያቱም ጥያቄያዊ አረፍተ ነገር ስለሆነ ቤተሰቦቼን ልታገናኘኝ ትችላለህ ብላችሁ ብትጠይቁ ወይም ብትጠየቁ እንዴት ነው መልሳችሁ? ወይም እንዴት ነው ያ ሰው እናንተ የጠየቃችሁ ሰው መመለስ የሚችለው የሚለውን ላሳያችሁ። ይሄ መልስ ነው። እዚህ ጋር ያለው አው ይላል። አው ይላል። ከዛ በኋላ አገናኝሻለሁ። አዎ አገናኝሻለሁ ይላል። አያችሁ ውድ ቤተሰቦች፣ ለምሳሌ አንድ ሰው ቤተሰቦቼን ልታገናኘኝ ትችላለህ ብላችሁ ብትጠይቁ ያ የተጠየቀ ሰውዬ አዎንታዊ ምላሽ ለመስጠት ቢፈልግ አዎ አገናኝሻለሁ፣ ለሴት ነው። ለወንድ ከሆነ አዎ አገናኝሃለሁ ብሎ መመለስ ይችላል ማለት ነው ባጭሩ። በጣም አሪፍ። እዚህ ጋር ያለው ደግሞ ሌላኛው ምን ይላል ካላችሁ እስኪ አብረን ይህንን ሁሉም ተማሪ ያነባል ብዬ አስባለሁ። ሰላም ይላል። ሰላም ይላል። እህቴ ሰላም እህቴ። እንዴት ይላል። ነሽ። አያችሁት? አንድ ላይ ስናነብ ሰላም እህቴ እንዴት ነሽ ይላል። ሰላም እህቴ እንዴት ነሽ ብላችሁ ብትጠይቋት ወይም እሷ እናንተን ብትጠይቅ ምን ብላችሁ ነው የምትመልሱት? ሰላም እህቴ እንዴት ነሽ። ለሴት ነው። ለወንድ ከሆነ ሰላም ወንድሜ እንዴት ነህ ብላችሁ መጠየቅ ትችላላችሁ። እዚህ ጋር ለምሳሌ ያመጣሁት እህቴ በሚለው በሴት ጾታ ነው። ሰላም እህቴ እንዴት ነሽ ይላል። ከዛ በኋላ እዚህ ጋር መልሱን እንመልከት አብረን። በጣም ደህና ነኝ ብላ መመለስ ትችላለች። በጣም ደህና ነኝ ብላ መመለስ ትችላለች ማለት ነው። ውድ ቤተሰቦቼ በጣም ደህና ነኝ ብላ መመለስ ትችላለች ማለት ነው። እሺ ወደ ቀጣዩ እንለፍ። እዚህ ጋር ያለው ምን ይላል ካላችሁኝ ስራ ይላል። ስራ ላይ ሆነሽ ነው እንዴ? ስራ ላይ ሆነሽ ነው እንዴ ይላል። ስራ ላይ ሆነሽ ነው እንዴ ብላችሁ መጠየቅ ትችላላችሁ። ወይም እናንተም ልትጠየቁ ትችላላችሁ። እናንተ ከተጠየቃችሁ ምን ብላችሁ ነው መመለስ ያለባችሁት የሚለውን ነው ማሳያችሁ። አንድ ሰው ስራ ላይ ሆነሽ ነው እንዴ ምንድን ነው የምትመልሱት? እዚህ ጋር እንደምታዩት ስራ ላይ ካልሆናችሁት ስራ ላይ አይደለሁም። አያችሁት? ስራ ላይ አይደለሁም ብላችሁ መመለስ ትችላላችሁ። ስራ ላይ ካልሆናችሁ ማለት ነው። ስራ ላይ ከሆናችሁ ደግሞ ስራ ላይ ነኝ ብላችሁ መመለስ ትችላላችሁ። አሁን ወደ ሌላው እንለፍ እስኪ። እዚህ ጋር የሚገኘውን አብረን እናንብብ። በአካል እዚህ ጋር በአካል ብንገናኝ ይመችሻል። በአካል ብንገናኝ ይመችሻል ብላችሁ መጠየቅ ትችላላችሁ። ለሴት ነው ይሄኛው።
ለወንድ ከሆነ ደግሞ በአካል ብንገናኝ ይመችሃል ብላችሁ መጠየቅ ትችላላችሁ። ለወንድ ከሆነ እቺን ነው የምታጠፏት። እቺ ትጠፋለች። ከዛ ሀ ትገባለች። እዚህ ጋር ሀ በሷ ቦታ ሀ ትገባና ይመችሃል ብላችሁ መጠየቅ ትችላላችሁ። ስለዚህ እዚህ ጋር የጻፍኩት ግን ለሴት ነው። በአካል ብንገናኝ ይመችሻል ይላል። ስለዚህ እንደዚህ ብትጠየቁ ምን ብላችሁ ነው የምትመልሱት? ድንገት ልትጠየቁ ትችላላችሁ። ከተጠየቃችሁ ምን ብላችሁ ነው የምትመልሱት የሚለውን ላሳያችሁ። የምትችሉ ከሆነ መገናኘት የምትችሉ ከሆነ ምንድነው የምትመልሱት? አው ይመቸኛል። አያችሁት? የምትችሉ ከሆነ አው ይመቸኛል ብላችሁ መመለስ ትችላላችሁ። የተጠየቃችሁት ምን ተብላችሁ ነው? በአካል ብንገናኝ ይመችሻል የሚለውን አዎ ይመቸኛል ብላችሁ መለሳችሁ ማለት ነው። ውድ ቤተሰቦች በጣም ጥሩ ትምህርት እያገኛችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም ይሄኛውን አረፍተ ነገር በየቀኑ የምንጠየቀውና የምንጠይቀው ስለሆነ ማለት ነው። እዚህ ጋር ያለው ደግሞ አብረን እናንብብ። የሆነ ይላል። ነገር የሆነ ነገር ላስቸግርህ ነበር። የሆነ ነገር ላስቸግርህ ነበር ይላል። አያችሁት? የሆነ ነገር ሰውን ለመጠየቅ ስትፈልጉ፣ ምክንያቱም እርዳታ ስትፈልጉ ፖላይትሊ መጠየቅ አለባችሁ። ማለት በቀስታ በተረጋጋ ድምፅ ወይም ራሳችሁን አረጋግታችሁ በሚያሳዝን መልክ መጠየቅ ትችላላችሁ ማለት ነው። ምክንያቱም እርዳታ ስለፈለጋችሁ። ስለዚህ እርዳታ ፈልጋችሁ ደግሞ በቁጣ መጠየቅ አትችሉም። ወይ ያ ሰው እሺ ላይል ይችላል በቁጣ ከጠየቃችሁ ማለት ነው። እዚህ ጋር ያለው ግን የሆነ ነገር ላስቸግርህ ነበር። የሆነ ነገር ለመጠየቅ ብትፈልጉ እንደዚህ አድርጋችሁ መጠየቅ ትችላላችሁ። ከዛ በኋላ የሆነ ሰው እንደዚህ እናንተን የሆነ ነገር ላስቸግርህ ነበር ብሎ ቢጠይቃችሁ ምን ብላችሁ ነው የምትመልሱት? ወይም ምን ብሎ ነው የሚመልስላችሁ የሚለውን ላሳያችሁ። የሚችል ከሆነ ወይም አስቸግረኝ ለማለት ከፈለገ ምን ይላል? ምንም ችግር የለም፣ ምንም ችግር የለም ይላል። ስለዚህ ይሄኛው ሰው እናንተን ለመርዳት ዝግጁ ነው ማለት ነው። ምንም ችግር የለም ብሎ መልሶላችሁ ከሆነ ወይም እናንተም ተጠይቃችሁ እንደዚህ ብላችሁ መመለስ ትችላላችሁ ማለት ነው። በጣም አሪፍ። ወደ ቀጣዩ አሁን እንለፍ እስኪ። እዚህ ጋር የተወሰነ ይላል። እዚህ ጋር ያለችው ቃል በጣም ቀላል ነች፣ ሁላችሁም ታነባላችሁ። ብር፣ የተወሰነ ብር። ታበድሪኛለሽ፣ የተወሰነ ብር ታበድሪኛለሽ፣ የተወሰነ ብር ታበድሪኛለሽ ብላችሁ መጠየቅ ትችላላችሁ። ለሴቶች ነው። ለወንድ ከሆነስ ለምሳሌ ብድር መጠየቅ የፈለጋችሁት ወንድ ከሆነ እቺን ሽን ታጠፋላችሁ። እቺን ሽን አጥፍታችሁ እቺን ትጠቀማላችሁ። አያችሁት? የተወሰነ ብር ታበድረኛለህ ብላችሁ መጠየቅ ትችላላችሁ ማለት ነው። እናንተ የሆነን ሰው የተወሰነ ብር ማበደር ትችላለህ ወይም ታበድረኛለህ ብላችሁ ብትጠይቁት ያ ሰው ምን ብሎ ይመልሳል? ወይም እናንተ ብትጠየቁ ምን ብላችሁ መመለስ አለባችሁ የሚለውን ላሳያችሁ። የምትችሉ ከሆነ ምንድነው የምትሉት? አዎ በደስታ ነው። አያችሁት? አዎ በደስታ ነው። አዎ በደስታ ነው። የምትችሉ ከሆነ እንደዚህ መመለስ ትችላላችሁ ማለት ነው። ውድ ቤተሰቦች እዚህ ጋር ያለውን ደግሞ ሌላውን ቃል እስኪ አብረን እናንብብ። በቅርቡ ይላል። ውድ ቤተሰቦቼ እዚህ ጋር ያለው ደግሞ እመጣለሁ፣ በቅርቡ እመጣለሁ ይላል። በቅርቡ እመጣለሁ። ትቀበለኛለህ፣ በቅርቡ እመጣለሁ ትቀበለኛለህ ይላል። በቅርቡ እመጣለሁ ትቀበለኛለህ ይላል። አያችሁ ውድ ቤተሰቦች፣ ለምሳሌ እናንተ ከሌላ ቦታ ከሀገርም ውጭ ሊሆን ይችላል፣ ከከተማ ወደ ከተማ ሊሆን ይችላል። በቅርቡ እመጣለሁ ትቀበለኛለህ ብላችሁ ሜሴጅ መጻፍ ትችላላችሁ፣ ወይም መልእክት መላክ ትችላላችሁ ማለት ነው። ውድ ቤተሰቦቼ
ያ ሰው ግን የሚችል ከሆነ ወይም እናንተን ለመቀበል ዝግጁ ከሆነ ምን ብሎ ነው የሚመልሰው? እዚህ ጋር እንደምታዩት አው ይላል። ከዛ እቀበልሻለሁ፣ አዎ እቀበልሻለሁ ብሎ ይመልሳል። ወይም እናንተ እንደዚህ ብሎ አንድ ሰው ቢጠይቃችሁ በቅርቡ እመጣለሁ ትቀበለኛለህ ተብላችሁ ብትጠየቁ እናንተም አዎ እቀበልሻለሁ ለሴት ከሆነ፣ ለወንድ ከሆነ ደግሞ አዎ እቀበልሃለሁ ብላችሁ መመለስ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን የመጨረሻውን አረፍተ ነገር እስኪ አብረን እንመልከት። መልእክት ይላል። መልእክት ይላል። ውድ ቤተሰቦቼ መልእክት ይላል። ልኬልሃለሁ፣ መልእክት ልኬልሃለሁ፣ ደርሶሃል ይላል። መልእክት ልኬልሃለሁ ደርሶሃል፣ መልእክት ልኬልሃለሁ ደርሶሃል ይላል። አያችሁ ውድ ቤተሰቦች፣ እናንተ የሆነ ነገር ለሰው ወይም በተለያየ ነገር መላክ ትችላላችሁ። መልእክት ልኬልሃለሁ ደርሶሃል ብላችሁ መጠየቅ ትችላላችሁ ማለት ነው። ወይም ልትጠየቁ ትችላላችሁ። ከዛ በኋላ ከተጠየቃችሁ አመሰግናለሁ ደርሶኛል ይላል። አያችሁት? መጨረሻ ላይ ያለችዋ ልህ ነች። ስለዚህ አመሰግናለሁ ደርሶኛል ይላል። ውድ ቤተሰቦች አያችሁት? በቀላሉ እንደዚህ እያላችሁ መመለስና መጠየቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። ሳጠቃልላችሁ ከዛሬው ቪዲዮ የምትማሩት 3 ነገር ነው። የመጀመሪያው ነገር ጥያቄያዊ አረፍተ ነገሮችን እንዴት መመስረት ወይም መጻፍ እንደምትችሉና ሁለተኛው ደግሞ የተጻፈላችሁን ጥያቄያዊ አረፍተ ነገሮች እንዴት ደግሞ መልስ መስጠት እንዳለባችሁ፣ ምን ብላችሁ መመለስ እንዳለባችሁ፣ ሶስተኛው ነገር ደግሞ ከዚህ አረፍተ ነገር መጻፍና ማንበብን እንዴት መለማመድ እንዳለባችሁ ያሳያል ማለት ነው። ውድ ቤተሰቦቼ ስለሆነም ከዚህ ቪዲዮ በጣም ጠቃሚ ዕውቀት እንዳገኛችሁት ሙሉ በሙሉ እርግጠኛ ነኝ። ምክንያቱም ይህንን ቪዲዮ ደጋግማችሁ ስታዩ በየቀኑ የሆነ አረፍተ ነገር መመስረት ወይም መጻፍ እየቻላችሁ እንደሆነ የሚያሳይ ነገር ስለሆነ በዚህ ቪዲዮ መሰረት የተለያዩ ጥያቄያዊ አረፍተ ነገሮችን ዕለት የምንጠቀማቸውን አረፍተ ነገሮች ከራሳችሁ እያወጣችሁ ወይም እየመሰረታችሁ ለጓደኞቻችሁ ወይም ለቤተሰቦቻችሁ መጻፍ ትችላላችሁ። ወይም የተጻፈላችሁን በዚህ አይነት መንገድ መመለስ ትችላላችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም አስተማሪ ቪዲዮ ስለሆነ ደጋግማችሁ እንድታዩት እመክራችኋለሁ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ለጓደኞቻችሁ ደግሞ ሼር በማድረግና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ይህንን ቻናል እንድትቀላቀሉ ይሁን። ምክንያቱም እንደዚህ አይነት ትምህርታዊ የሆነ ቪዲዮ ወይም ትምህርት አዘል የሆነ ቪዲዮ በየጊዜው የምንለቀው በቀጥታ ወደ እናንተ ይደርሳል ማለት ነው። ውድ ቤተሰቦቼ ይህን ቻናል በመከታተል ብቻ ብዙዎች ደግሞ እንደተለወጡ እየነገሩኝ ስለሆነ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ እና የእውቀት ደረጃቸውን እያሻሻሉ እንደሆነ የምስጋና ጽሑፍ እየጻፉልኝ ስለሆነ እናንተም ደግሞ ሳታቋርጡ ይህን ቻናል በመከታተል ዕውቀታችሁን እንድታሻሽሉ ከትላንቱ ይልቅ ነገ ላይ ብሩህ አእምሮ እንዲኖራችሁ ወይም ራሳችሁን በመጻፍና በማንበብ መገንባት ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በጣም ደስ የሚል ነገር በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ቀጥታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ስለሆነም እናንተ ደግሞ እየመጣችሁ ይህንን ትልቅ እድል እንድትጠቀሙ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ እየመጣችሁ እየተመዘገባችሁ ትምህርታችሁን መቀጠል የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። በጣም በአጭር ጊዜ ውስጥ በወራት ውስጥ ደግሞ በማንበብና በመጻፍ ራሳችሁን
ብቁ ሆናችሁ እንደምታገኙት ላረጋግጥላችሁ ፈልጋለሁኝ። በጣም በአጭር ጊዜ ውስጥ ራሳችሁ ላይ የሚደንቅ ለውጥ ታያላችሁ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተም በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።